يسقط ليلا قال باقي كلا إله إلا الله ويندقم أحد. كان بلال بن رباح رضي الله عنه مملوكا. بلال باري نبر እንደም ታውቁት ለማን لأمية ابن خلف الجمحي ለዚህ ሰው ባሪያ ነበር። ይሰው أمية ابن خلف የሚባል የረሱል ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት ነው። ይሰው ቁርአን እሱን አስመልክቶ ወርዷል፣ ወደፊት እንደምንመለከተው። فكان أمية ሲቀጣው أمية يجعل في عنقه حبلا አንገቱ ላይ ገመድ ያስራል። ገመድ ለማለቅ ማለት ነው እንዲሞት። ويدفعه إلى الصبيان ወደ ህፃናት አሳልፎ ይሰጣል። የልጆች መጫወቻ ማፌዣ ማላገጫ እንዲሆን ማለት ነው። ሞራሉን ለማክሰም ነው፣ ሞራሉን ለመግደል ነው። يلعبون به ይጫወቱበታል ሰጥቷቸው። وهو يقول የቢላል አንደበት ግን የሚያንከባልለው አሐድ ነበር። የተውሂድ ቃል አላህ ብቸኛ ተመላኪ ነው። ከዚህ አቋሜ ፍንክች ወለም ዘለም የለም። ቅጣት ውስጥ አርፎ የአላህን አንድነት አሁንም ለጠላቶቹ ይሰብካል። وكان يخرج به ይዞት ይወጣል في وقت الظهيرة እኩለ ቀን ላይ ፀሐይ በጣም ሞቅ ባለበት ሰዓት ላይ ይዞት ይወጣል። እንግዲህ የአረቦች መሬትና ምድር አሸዋማ ነው። አሸዋማ እኩለ ቀን ላይ ያቃጥላል። ከፍተኛ የሆነ ሙቀት አለ፣ ግለት አለ፣ ከእሳት በማይተናነስ መልኩ ማለት ነው። فيطرحه على ظهره في الرمضاء አሸዋ ላይ በጀርባው ይጥለዋል። አንጋሎ በጀርባው ላይ አንከባሎ ይጥለዋል። ረምዳ ማለት ምን ማለት ነው? وهي الرمل أو الحجر الشديد الحرارة አሸዋ ነው ወይም ድንጋይ ነው። ሸዲድ የሆነ ብርቱ የሆነ ምኑ አልሐራራ ሙቀቱ በጣም ፉል የሆነ ያየለ የሆነ ፓወር ነው ያለው። ሙቀቱ ማቃጠል እዛ ላይ መርጦ ያስቀምጠዋል። ثم يأمر እንግዲህ አሸዋ ላይ ቢያስተኛው ራሱ እኮ በቂ ነበር። ምንም ቁባይ ለሚደርሰው ፈተናና ጫና ይሄ ይሆናል። የሚራራለት ነገር የለም። ይሞታል፣ ይጎዳል፣ ጠባሳ ጥሎ ያልፍበታል የሚል ምንም አይነት ሰዋዊ ርህራሄ የላቸውም እነዚህ ሰዎች። ثم يأمر بالصخرة العظيمة ትልቅ ቋጥኝ ያስጠራል፣ አምጡ ይላል፣ ያዛል። فتوضع على صدره በጀርባው ነው አንጋሎ ያስተኛው። ይሄ የመጣው ቋጥኝ ደረቱ ላይ ይጫናል። አንዳንድ የሲራ ሊቃውንቶች እንደሚሉት የሚጭኑት ድንጋይ ወይም ቋጥኝ የ10 ሰዎች ጉልበት አቅም ያለው ነው። እንግዲህ አንድ ሰው ላይ አስቡት። አንድ ወፍራም ሰው ደረታችሁ ላይ መጥቶ ቢቀመጥ እንዴት ነው? ለአንድ ደቂቃ ወይም ለሁለት ደቂቃ ጭንቃል እኮ የምትይዘው ምጭብ ተነስልኝ። አላሁ አክበር። ትልቅ ቋጥኝ ድንጋይ በዚህ ክብደት ልክ ያለ ደረቱ ላይ ይጭናል ወይም እንዲጫን ያዝናል። ثم يقول ይለዋል ሲያስፈራራው لا تزال هكذا እንዲህ ከመሆን አትወገድም፣ ይህ ስቃይህ ነው። حتى تموت እስክትሞት أو تكفر بمحمد ወይም በሙሐመድ እስክትክድ ድረስ ይለው وتعبد اللات والعزى ላትንና ዑዛን እስክታመልክ እኛ እንደምናመልክ። የት ነው ጠልጠለህ የምትሄደው? ወደ ቦታ ተመለስ። ላትንና ዑዛን እንዳማልክት ይዘህ እስካልጠራህ እስካልተማጸንክ ድረስ መሸሻ የለህም፣ ትገደላለህ አሉ። ጠላት በዚህ ሁኔታ አንድ የሚቀጣ ሰው እየቀጣ ያለ ማንኛውም ሰው ሊራራለት የሚችልበትን ንግግር ነው የሚናገረው፣ ወይም ከእሱ ጋር ሙጃመላ ያደርጋል። ከአቋሙ ዝቅ ይላል። ቢላላ ፍንክች የለም። وهو يقول አሁንም أحد በዚህ ቃሉ ጸንቷል። በጣም ይናደዳል፣ በጣም ይቃጠላል። እሱ ያ ሁሉ ቅጣት እየተፈራረቀበት ምን ይላል? والله لو أعلم كلمة أخرى أغيظ لكم منها لقلتها በአላህ ይሁንብኝ እናንተ የሚያስቆጣና የሚያስቆጭ ሌላ ቃል ባገኝ ከላ ኢላሃ ኢላላህ ወይም ደግሞ አሐድ ከሚለው ሌላ ቃል ባገኝ ኖሮ እሱን ምለው ነበር። ጽናት፣ ከባድ ጽናት ነው። በኢማን የተሞላ ሰው እንጂ የማያገኘው የሆነ ጽናት ነው። ይህ እንግዲህ የእሱ ፈተና ሆኖ አልፏል። ومر به أبو بكر رضي الله عنه أبو بكر አንድ ቀን ካጠገቡ አለፈ። وهو يعذب እየተቀጣ فاشتراه ገዛው وأعتقه لله ለአላህ ብሎ ነፃ ወጣ። ገንዘቡን ለክምችት ገንዘቡን ለሀብት ማብዣ ጋር ለማወቅ የተጠቀመው አላህ የሰጠውን ሀብት እንዲህ አይነት የተጨቆኑ የተረገጡ ሰዎች ነፃ ያወጣበታል። ገዝቶ ነፃ ወጣው።
ነፃነቱን አወጀለት። ይህ ሰው ካሁን በኋላ ኡመየት ብን ኸለፍ ይህን ሰውዬ መቅጣት አይችልም። የመካ ሰዎች በጋራ በህብረት ሆነው ማንኛውም ሰው ላይ ሊያደርሱት የሚችለው ጉዳት ሊደርስበት ይችላል። ካሁን በኋላ ግን የኔ ባሪያ ነህ ከዚህ በፊት ገዝቼ ነበር ከሚባል ቅጣት አቡበክር ነፃ ወጡት። አላህ ይህንን ነፃ ማውጣታቸውን አድንቀዋል። አቡበክር ቢላልን ብቻ አይደለም ነፃ ያወጡት፣ ወደፊት እንደምናየው ሌሎችን ሰሃቦች በጣም በከፍተኛ ቅጣት ጭቆና ስር የነበሩትን ነፃ አውጥቷል።